Unsere Stimmen kommen zu Ihnen aus New York. This is a voice speaking from America. And if you heard what's coming out of the Voice of America, it's disgusting. የአርትስ ቲቪ የምዕራፍ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ በሚዲያው ዘርፍ ጉልህ አስተዋጽኦ ካደረጉ ሴት እህቶቻችን በግንባር ቀደምትነት ከሚጠቀሱት አንዷን ኢትዮ አሜሪካዊት ልበል ኢትዮጵያዊት ልበል እንግዳ ይዤላችሁ ቀርቤያለሁ። ወይዘሮ ትዝታ በላቸው ትባላለች። ያው ጋዜጠኛ ስለሆነች አንቱ ብዬ አልቀጠልኩም። ወይዘሮም የሚለው ስያሜ ቅጽል ብዙ አያስፈልግም። ትዝታ በላቸው እያልኩ ነው ማስተዋወቅሽ። ትዝታ በላቸው ይህንን ቃለ ምልልስ ለማድረግ በመፍቀድሽ በሚሊዮን ለሚቆጠሩ የአርትስ ቲቪ ተመልካቾች ያለሽን ክብር የሚገልጽ በመሆኑ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሰፊው ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርባለሁ። ኤልያስ እኔም በጣም አመሰግናለሁ። አርትስ ቲቪንም እጅግ አድርጌ አመሰግናለሁ እድሉ ስለተሰጠኝ። እንዲሁም አድማጮችህን ሰላም እላለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ያው 38 ዓመት ሬዲዮ ላይ የቆየ ሰው አድማጭ ነው የሚለው አሁን ወደ ተመልካችና አድማጭ አድጓል። ያው በጣም ነው የማመሰግነው። እንግዲህ ትዝታ በላቸውን እንደ ማንኛውም ኢትዮጵያዊ የማውቃት በቪኦኤ ነበር። በአንድ አጋጣሚ ታሪካዊ እድል አግኝቼ አሜሪካን ሀገር መጥቼ እንግዲህ የዛሬ 20 ዓመት ነው ከትዝታ በላቸው ጋራ ቃለ ምልልስ ያደረኩት። ዛሬ በ20 ዓመቱ ጠያቂዋ ተጠያቂ ሆና ተጠያቂው ጠያቂ ሆኖ ይሄን እድል እንግዲህ በህይወት ኖረን በማግኘታችን ለሁለታችንም እግዚአብሔር ይመስገን፣ እንኳን ደስ አለን። እሺ፣ በጣም እግዚአብሔር ይስጥልኝ ኤልያስ፣ እንደገና ስላገኘሁ በጣም ነው ደስ ያለኝ። ያኔ ኢንተርቪው ያደረግኩ ኤችአይቪ ኤድስ ላይ ነበረ እንደማስታውሰው። በኤችአይቪ ኤድስ ነው ሹር፣ በኤችአይቪ ኤድስ እኔም ዘሰን እንግሊዝኛ ጋዜጣ ሰራ ነው። ጥሩ አጋጣሚ ነበር። እሱንም እያነሳን በደንብ እንጫወታለን። እሺ፣ ደስ ይለኛል። እንግዲህ ዛሬ በጣም ብዙ የሐሰት የትምህርት ማስረጃ የበዛበት ብዙ ሰው ያልሆነውን ሆኛለሁ የሚልበት ዘመን ላይ በመድረሳችን የፌኩም መጠን በሚታሰበው ደረጃ ሆኖ ከከፍተኛ ትምህርት ተቋማት በገንዘብ ጭምር በሬጅስትራር እና በፕሬዚዳንት እየተፈረሙ የሚወጡ ዲግሪዎች ብዙ አሉ የሚባልበት ሀገር፣ በዛ ላይ መንግስት መስሪያ ቤት ውስጥ በአዲስ አበባ መስተዳደር በተለያዩ ሚኒስትሪ ውስጥ ከ45 እስከ 55% ድረስ በሐሰት ማስረጃ የተቀጠሩ አሉበት በሚባልበት ዘመን የሙያ አጋሬን ትዝታ በላቸውን የትምህርት ማስረጃ ማቅረብ አስፈላጊ ነው ብዬ ስለማምን ለተመልካቾቻችን ይሄን አስታውቄ ያልፋለሁ። ትዝታ በላቸው በባችለር ኦፍ አርት ዲግሪ ከሃዋርድ ዩኒቨርሲቲ በ1977 በሬዲዮ ብሮድካስቲንግ ሜጀር፣ ቴሌቪዥንና ፊልም ማይነር፣ እንደገና በ1979 እስከ 1982 ዓ.ም ማስተር ኦፍ አርትስ ኢን ኤጁኬሽን ከሃዋርድ ዩኒቨርሲቲ በኤጁኬሽናል ቴክኖሎጂ ሜጀር አግኝታለች። ይሄ እንግዲህ የትምህርት ዝግጅቱን በሚመለከት ነው። የስራ ዝግጅቱን በሚመለከት ላለፉት 38 ዓመታት ቪኦኤ በተቋቋመ በ2 ዓመቱ ነው ስራ የጀመርሽው። ኦልሞስት የ2 ዓመት ታላቅሽ ነው እንጂ ብዙ ስራ አብራችሁን ያደጋችሁት ከቪኦኤ ጋር። ልክ ነው፣ አብረን ነው ያደግነው። ገና ወጣት አፍላ ፕሮግራም ሆኖ ነው የተቀላቀልኩት። ከዛ እንግዲህ አፋን ኦሮሞና ጋቢናን በማዘጋጀት ማኔጂንግ ኤዲተር በመሆን ከዛ የሆርን ኦፍ አፍሪካ ፕሮግራም ኃላፊ በመሆን በከፍተኛ ደረጃ እዛው ያደግሽበት ቤት ከጀማሪ ጋዜጠኝነት አንስቶ እስከ ኃላፊነት ቦታ ላይ ሄደሻል። ይሄ ትልቅ ነገር ነው። ሰው እዛው ያደገበት ቦታ ሆኖ ይሄን ነገር አቺቭ ማድረግ ትልቅ ነገር ነው።
ስለ ሽልማቶችሽ ስለሰራሹ ነገር ላይ በሁለተኛ ክፍል በዝርዝር እንሄዳለን። ቸኮልኩ ላወራሽ። እሺ ያረግዴ የመነን ትምህርት ቤት ወደ አሜሪካን ሀገር ከኢትዮጵያ እንዴት ሄድሽ? እንደ ጣፈንታ ሆኖ ሂሳብ ወደኩኝ። ኦኬ። እና ዩኒቨርሲቲ መግባት አይቻልም አይደለ? ሂሳብ ሲወደቅ። እና ስለዚህ ትምህርት ቤቱ ወይ በደ ማርያም ወይ ኮመርስ ተባለ። እና አባቴን እኔ ብዙ ጊዜ በጣም ወተውተው ነበረ። እሱ ደግሞ በእውነት ምስጋና የሚገባው ሰው ነው። ሴት ልጆቹን ወንዶቹንም ሁሉንም በማስተማር በጣም ያምናል፣ በትምህርት በጣም ያምናል። እና ከቀድሞ ጀምሮ ከአሜሪካን ሚሽን አስተማሪዎች ጋር ጻጻፍ ስለነበረ አሜሪካ ላከኝ ብዬ ለመንኩት። ያኔ ይሄ እንግዲህ በ1972 ዓመተ ምህረት እንደ አውሮፓ አቆጣጠር ነው። ቀዳማዊ ኃይለ ሥላሴ ከስልጣን ሳይወርዱ ማለት ነው። አሉ ነበሩ። እና ስለው እሺ አለኝ። እሺ አንቺ ከተጣጣርሽና ካገኘሽ ቤተሰብ የምትሄጂበት ካገኘሽ እልክሻለሁ አለኝ። እንደዛ ነው የመጣሁት። ቤተሰብ ጋር ነው የመጣሁት። ከዛ እንግዲህ የመጨረሻ ብሪጅንግ ኮርሶች ወሰድሽ ወይስ ቀጥታ ሃዋርድ ዩኒቨርሲቲ ገባሽ? እንዴት ጋዜጠኝነት ትምህርት ለመማር ወሰንሽ? አይደለም የመጣሁባት ሴት ሚስስ ካቪንግተን ትባላለች። ነፍሷን ይማረው። በጣም ባለውለታዬ ነች። ተቀብላ ልክ እንደ ልጇ ነው ያስተናገደችኝ። ከዛ የተማረችበት ትምህርት ቤት ላከችኝ፣ ሉዊዚያና ስቴት ዩኒቨርሲቲ። እና እዛ 1 ዓመት ተኩል ተማርኩኝ። እዛ ሆኜ ነው በጣም አስጨናቂ የሆኑ የኢትዮጵያ ዜናዎችን እና ለውጦችን እሰማ የነበረው። በዛ ላይ ተደምሮ ደግሞ ናፍቆት በጣም እኔና አንዲት ሌላ ኢትዮጵያዊት ብቻ ነበርን። ከዛ ውጪ አፍሪካውያን ነበሩ። ከዛ በቃ በጣም ብቸኝነት ይሰማህ ነበረ። ዲሲን ደግሞ እዚህ መጥቼ አይቼዋለሁ አበሾች እንዳሉ። ከዛ አይ ወደ ዋሽንግተን ዲሲ መዛወር አለብኝ ብዬ ወደ ሃዋርድ አመለከትኩና ሃዋርድ መጣሁ። እንደዛ ነው። ጆርናሊዝም እንዴት ገባሽ? ጆርናሊዝም አጋጣሚ ነው። ይገርምሃል። ያው እንደምታውቀው ወላጆቻችን ወይ ሐኪም መሆን አለብህ ወይ ጠበቃ መሆን አለብህ አይደለ? እንደሱ ነበር የተመከርኩት። አባቴ ከሄድሽ አይቀር እንግዲያው ሐኪም። ከዛ ዮዲት ምሩን በጣም ያደንቃቸው ነበረ። አምባሳደር ዮዲትን ልክ እንደ አምባሳደር ዮዲት ነው መሆን ያለብሽ እባል ነበረ። ከዛ እኔ እንግዲህ ሕክምና ለማጥናት ባዮሎጂ በጣም እወድ ነበረ እና ባዮሎጂ ላጥና ብዬ ገባሁኝ። ካውንስለሬ የትምህርት ቤት አማካሪ እዛ ሉዊዚያና ያለው አንቺ እንዴት አድርገሽ ሕክምና ታጠኛለሽ? ማቴማቲክስ አልወድም ትያለሽ፣ ፊዚክስ አልወድም ትያለሽ፣ እንዴት ብለሽ ትለኛለች። እንግዲህ ሌላ እኔ የምወደው ስነ ጽሁፍ ነው እና ማንበብ እወዳለሁ፣ ስነ ጽሁፍ በጣም እወዳለሁ እላታለሁ። አይ እንደውም ጥሩ የቴሌቪዥን ጥቁር አሜሪካዊት ናት፣ ጥሩ የቴሌቪዥን ፊት አለሽ እና ስለዚህ ለምንድን ነው ብሮድካስቲንግ የማታጠኘው አለችኝ። እሺ። እና እንደዛ ነው ወደ ብሮድካስቲንግ የገባሁት። ሬዲዮ ተመርቀሽ እንደወጣሽ ወዲያው እንግዲህ ስራ የማግኘት እድል ነበር በሱ። ከዛስ አንቺና ቪኦኤ ግንኙነታችሁ እንዴት ጀመረ? ከሱ በፊት በጣም ብዙ ነገር አለ። ምክንያቱም እንደምታውቀው በዚያ ዘመን እዚህ ሀገር የምንመጣ ሰዎች አንዳንድ ጊዜ 2 ስራ እየሰራን ነው። በጋውን 2 ስራ እንሰራለን። አንዳንድ ጊዜ ደግሞ ስራ እየሰራን እንማራለን እና ከፍተኛ የማቋረጥ እንደገና የመመለስ ከገንዘብ እጥረት የተነሳ ማለት ነው። አንዳንድ ጊዜ ደግሞ ትናንሽ ስኮላርሺፕም ታገኛለህ እና ያ ከተጠናቀቀ በኋላ ስቴት ዲፓርትመንት ፎሬን ሰርቪስ ኢንስቲትዩት የሚባል አለ።
ቋንቋ የሚያስተምር እና እዛ የስራ ማስታወቂያ አገኘሁኝና እዛ ገባሁ። ምን ላረግ? አማርኛ ላስተምር እና አንድ እዛ የነበሩ የቆዩ ኢትዮጵያዊ ነበሩ። እሳቸው ያረቀቁት መጽሐፍ ሁሉ ነበረ፣ የማስተማሪያ መጽሐፍ። እሱ ላይ እየሰራን ወደ ኢትዮጵያ የሚላኩትን የስቴት ዲፓርትመንት ሰዎች እናስተምር ነበረ። እንደዛ በምናደርግበት ጊዜ አንድ መጀመሪያ የቪኦኤ የአማርኛው ቺፍ ሆኖ የተቀጠረ ሰው እዛ ይመጣል አማርኛ ለመማር እና እሱ ደግሞ ፒስ ኮር ነበረ ኢትዮጵያ እና እዛ አስተምረዋለሁ እና ስለ ቮይስ ኦፍ አሜሪካ ስለ አሜሪካ ድምፅ ራዲዮ መጀመር ይነግረኛል ከመጀመሪያው እና እንግዲያው ባመለክት እለዋለሁ አመለክታለሁ። በፈተና ነው የምትገባው። ያን ጊዜ ፈተና ተፈተንኩኝ። የአማርኛ ፈተና የአማርኛ ችሎታዬ አማርኛ ከልጅነቴ ጀምሮ ነው። አማርኛ በጣም ነው የምወደው። በጣም ክፍል ውስጥ ሁሉ እቴጌ መነን ሆኜ ፍቅር እስከ መቃብር ያኔ በጣም ዝነኛ መጽሐፍ ነበር። እኛ ሁለተኛ ማስተማሪያም ነበር። ማስተማሪያም በጣም እና ቆመሽ አንብብ ይባል ነበር ማንበብ ስለምወድ እና የምናነባቸው መጽሐፎች ክፍል ውስጥ እኔ ነበርኩ ማነበው ብዙ ጊዜ እና ለማንኛውም ያንን ፈተናውንም አለፍኩኝ ድምጹንም አለፍኩኝ እና ተቀጠርኩኝ በጊዜያዊ። ማን ነበር የፈተነሽ? እንግዲህ የአማርኛ ችሎታሽን መቼስ ፈረንጆቹ የአማርኛ ችሎታሽን አያረጋግጡም። ኢትዮጵያውያን ነበሩ ያኔ? አዎ በብዕር ስሙ ጌታውን ታምራት ከቆርቋሪዎቹ አንዱ ነው። የአሜሪካ ድምፅ ራዲዮን የአማርኛውን እንትን ስርጭት አቶ ንጉሴ መንገሻ ማለት ነው። አቶ ንጉሴ መንገሻ። ከዛ ሚካኤል ባይሳ ነበረች። እሷ ደግሞ ፒኤችዲ ያላት ናት በኮሚኒኬሽን። ለተወሰነ ጊዜ ሰርታ ትታ ሄደች ነች። እነ ይሄ ይስውሂብ ነበሩ፣ ዮሐንስ ኃይለ ኢየሱስ፣ አሸናፊ አበጄ፣ እነዚህ ሁሉ ነበሩ ከኔ ቀድመው የገቡ። ነገር ግን አራት ኢትዮጵያውያን ነበሩ የሚቀድሙሽ። እግረ መንገድ ታሪኩንም አያይዘን እንድንሄድ ብዬ ነው። አራት አይደሉም 5 መሰለኝ። አዳነች ፍስሐዬ። አዳነች ትቀድምሻለች? ትቀድመኛለች። ከጀማሪዎቹ አንዷ ናት። እና ታምሩ ሃምፖ። እነዚህ ናቸው የጀመሩት አሁን የጠቀስኳቸው። ታምሩ ሃምፖ፣ አዳነች ፍስሐዬ፣ ይሄ ይስውሂብ፣ ዮሐንስ ኃይለ ኢየሱስ፣ አሸናፊ አበጄ፣ ሁለቱም ነፍሳቸውን ይማረውና ንጉሴ መንገሻ። እነዚህ ናቸው ጀማሪዎቹ። እና እኔ ፈተናውን ማን እንዳረቀቀው አላውቅም። ሌላ ክፍል ሆነህ ነው የምትፈተነው። ከዛ ለመጀመሪያ ጊዜ ነው መተህ አልፈሻል ስትባል ነው። አድሚኒስትሬሽን ነው ፈተናውን የሚፈትነው። አልፈሻል ስትባል ነው መተህ ሰዎቹ ጋር የምትተዋወቀው። ኦኬ። አሁን እነዚህ ከላይ የጠራሻቸውን ስሞች በሙሉ የተዋወቅሻቸው የአድሚን ያስተዳደሩን ፈተና ካለፍሽ በኋላ ነው? ልክ ነው፣ ልክ ነው። የስራሽ ሁኔታ የቅጥሩ ሁኔታ ኮንትራት ነበር ቋሚ ነበር? መጀመሪያ በጊዜያዊነት ነው የምትቀጠረው። እኔ ለምሳሌ 1 ዓመት ከሰራው በኋላ ነው ቋሚ የተደረግኩት እና ለሁሉም እንደዛ ነው። በጊዜያዊነት በኮንትራት ትያዝና ከዛ የስራ አዋጭነት ወይንም ችሎታ ከታየ በኋላ ቋሚ ትሆናለህ። የመንግስት መጀመሪያ ስትጀምሪ የጀመርሽው ስራ በምን የስራ ዘርፍ ነው? ደብዳቤ መመለስ። ደብዳቤ በጣም ይጎርፍላቸው ነበረ እና እነሱ ታሪክ አላቸው። ሰው ሁሉ ይሰማን ይሆን እያሉ የሚጨነቁበት ጊዜ ነበር ለመጀመሪያ 1 ዓመት። ከዛ ይመስለኛል እንዳልሳሳት ከደሴ ይሁን ከአዋሳ አንዲት ደብዳቤ በራ ትመጣለች እና ከዛ ጊዜ በኋላ እንግዲህ ማስተዋወቅ ጀመሩ እና ከዛ ደብዳቤ በጣም ይጎርፍባቸው ነበር እና የአድማጮችን ደብዳቤ መልሺ ነበር የተባልኩት። የተወሰነ 1 ወር ያህል የአድማጭ ደብዳቤ መለስኩኝ። ከዛ
ወደ አማርኛ የምንመልሳቸው የዜና ወይንም ደግሞ ሲአር የምንላቸው አሉ፣ ሪፖርቶች አሉ። እነሱን ስሪ ተባልኩኝ እየሰራሁኝ። ከዛ ስቱዲዮም እየሄድኩኝ ደግሞ እያነበብኩኝ ድምፄን መለማመድ ጀመርኩኝ። ከ3 ወር በኋላ ነው በቃ አየር ላይ እንድሰራ የተፈቀደልኝ። እንግዲህ ትዝታ፣ ቪኦኤ የተቋቋመው በኢትዮጵያ ውስጥ የመንግስት ለውጥ ከተደረገ በኋላ የደርግ መንግስት ወደ ስልጣን ይዞ ሶሻሊዝምን የመንግስት ስርዓት አድርጎ ያን ርዕዮተ ዓለም እየተከተለ፣ ይሄ ደግሞ ከአሜሪካን ጋራ ያኔ ዓለም ለሁለት ጎራ ተከፍሎ ነው። የሶሻሊስቱና የካፒታሊስቱ ዓለም አለ። አሜሪካ በሚመራው ጎራ ውስጥ ነው እና የቪኦኤ ምስረታውን ጀምሮም ያው ለፕሮፓጋንዳና ለፖለቲካ ፕሮ አሜሪካን ሆኖ ወይንም አንቲ ኢስተርን ካምፕ ሆኖ ሄደ ነው እና እናንተን እንደው በዛ ጊዜ የጀመራችሁትን ሰዎች ለፕሮፓጋንዳና ቅስቀሳ የተቀጠራችሁ ሰዎች ጋዜጠኛ ናችሁ ብሎ መውሰድ ይቻላል? ጋዜጠኞች ነን። የውስጥ አሰራሩንም ብታይ የአሜሪካ ድምፅ ራዲዮ እርግጥ በዛ ጊዜ ሀገር ውስጥ የተመደቡ ጋዜጠኞች የሉንም። በአይን የሚታዩ ዜናዎችን የሚዘግቡልን ወይንም እኛም ደግሞ ከዚህም ደግሞ ብዙም የሚከናወን ነገር የለም ደርግን በተመለከተ የሚካሄድ ተቋሞ እንጂ። ነገር ግን የጋዜጠኝነትን መርህ ተከትለ እስከሰራህ ድረስ ያ ማለት ደግሞ ይሄ ለአድማጮቼ ወይንም ለተመልካቾቼ የማቀርበው ዜና እውነት ነው ወይ የተመረኮዘው? አንድ ሁለተኛ ያ ዜና የተነገረበት ሁኔታ ሁሉንም መረጃዎች ያጠቃለለ ነው ወይ? ለምሳሌ ኤልያስን የሚወቅስ ነገር ከሆነ ኤልያስ ተጠይቋል ወይ የበኩሉን እንዲያስረዳ የሚል እንደዚህ አይነት አጠቃላይ የሆነ ኮምፕሬንሲቭ የሆነ እናም ሚዛናዊ የሆነ ለማንም የማያደላ ዜና እስካስተላለፍክ ድረስ ፕሮፓጋንዳ አይደለም። ምንድነው ካሁን በፊትም በሌላ ሁኔታ እንዳስረዳሁት የአሜሪካ ድምፅ ራዲዮ በሬገን አስተዳደር ጊዜ ነው የተመሰረተው። እንደምታውቀው እሳቸው በጣም ጸረ ኮሚኒስት ነበሩ። ነገር ግን የአሜሪካ ድምፅ ራዲዮ የፕሮፓጋንዳ ይዘት የሚባለው ወይንም የፖሊሲ የአሜሪካን ፖሊሲ የሚገልጸው በኤዲቶሪያል መልክ ነው ተሰርቶ የሚሰጠን። ያንን ኤዲቶሪያል እያንዳንዱ ቋንቋ አሁን እስከ 50 ድረስ ነው፣ ያኔ እስከ 42 47 ነበረ። ወደ የራሱ ቋንቋ መልሶ ለአድማጩ ህዝብ የማሰማት ግዴታ አለበት። ያ ነው እንግዲህ ፕሮፓጋንዳ ቢባልም የአሜሪካን ፖሊሲ የሚያንጸባርቀው እሱ ነው። ከዛ ውጪ ዜና ነው። ዓለም አቀፍ የዜና ተቋማት እንደ ሮይተርስ እና አጃንስ ፍራንስ ፕሬስ ያሉ የሚዘግቡትን ዜና ነው ወስደን ወደ አማርኛ መልሰን የምናሰማው። ከዛ ፕሮግራሞችን እናቀርባለን። እርግጥ ነው ደርግን የሚወቅሱ ሰዎችን ብዙ እናቀርብ ነበረ እና በተመሳሳይ ጊዜ ደግሞ የደርግ አባላትን መታችሁ የበኩላችሁን አስረዱ እንል ነበረ። ፈቃደኛ እስከሆኑ ድረስ መጥተው የሚያስረዱበት ጊዜ አለ። ስለዚህ ጋዜጠኞች ነን። ጥሩ። ከ1942 ዓ.ም ጀምሮ እንግዲህ ነው የተቋቋመው ቪኦኤ ሲቋቋም በህግ ደረጃ አሜሪካ ውስጥ ብሮድካስት እንዳይደረግ የአሜሪካን ህዝብ ያንን ፕሮፓጋንዳ እንዳይሰማ የቪኦኤን ራዘ ፕሮፓጋንዳውን እንቀንሰውና እስከ 2013 ዓ.ም ድረስ ክልክል ነበር። ከ2013 ዓ.ም በኋላ ነው ይሄ ደብል ስታንዳርድ እያለ የተወሰነ ከዛ ውጭ ላሉ 50 ምናምን ሀገሮች ለ80 ምናምን ዓመታት ይሄ ዜና ሲተላለፍ አንድ አይነት ነገርን ብቻ ማቅረብ አይሆንም ወይ? አንዱ እሱ ነው እንድትይዥልኝ የምፈልገው። በሌላ በኩል ደግሞ ሲመጣ ቪኦኤ ደርግን በመጣል ረገድ ከፍተኛ ሚና የተጫወተ የሬዲዮ ጣቢያ ነው። ምንም አያነጋግርም። ምክንያቱም ደርግ መረጃውን ያፍናል፣ እውነት አያሳይም፣ በጣም ብዙ ነገሮችን ይደብቃል። ቪኦኤ ባለበት ደረጃ በከፍተኛ ደረጃ የደርግን ሴራ፣ ድብቅ ረሃብ፣ ወንጀል፣ ግድያ፣ ጥፋቶችን በሙሉ በማጋለጥ ረገድ የትግል ሜዲያ ነበር ማለት ኮታንኮት
በሚቻልበት ሁኔታ ላይ ነበር። በሌላ በኩል ደግሞ ስትመለከቺ ገና በእንጭጩ ያለ የህወሓት ትግል የሻዕቢያንም ትግል በኔጌቲቭ ባላንስ በጆርናሊዝም ውስጥ ባላንስ አለ በሚባል ሁሌ ባላንስ በማይደረግበት መንገዱ ላይ እየቀረበ እነዚህ አማጽያን ኃይል እንግዲህ አገር አስገንጥለዋልም ለሚባለው ሻዕቢያ ከነሱም ጋር ተባብሯል ለሚባለው ህወሓት ከፍተኛ ድጋፍ በማድረግ እውቅና እንዲሰጥ ቪኦኤ ሁነኛ አስተዋጽኦ አድርጓል ይባላል። ይህን ሁለቱን ነገር እስቲ እንደው አስታርቀሽ ምን አስተያየት ትሰጫለሽ? የህዝብ አስተያየት ስለሆነ ነው የምጠይቅሽ። ከመጀመሪያው ልጀምር። አንተ እንደጀመርከው ይሄ የስሚት አክት ይባላል። ቮይስ ኦፍ አሜሪካ፣ የአሜሪካ ድምፅ ራዲዮ ሁሉም ቋንቋዎች ወደ ህዝብ ወደ ውስጥ እንዳይሰራጩ የተደረገበት ምክንያት ቀላል ነው። እንደው ስው በጣም ብዙ ነገር እንዳለበት እንትን ይላል እንጂ መንግስት እዚህ ሀገር በህገ መንግስቱ የሚዲያ ባለቤት ሊሆን አይችልም። ሚዲያ ነፃ ነው። የግለሰቦች ናቸው የሚዲያ ባለቤት ሊሆኑ የሚችሉት። ስለዚህ የአሜሪካ መንግስት የራሱን ፖሊሲ ወደ ራሱ ህዝብ እንዳያሰራጭ የሚያገደው ህግ አለ። እሱ ብቻ ነው። በሌላ በኩል ደግሞ የቪኦኤን አጀማመር ይሄ ግን ከታላቅ ትህትናና አክብሮት ጋር ላቋርጥሽ ትዝታ፣ ይሄ ምናልባት አሁን እንግዲህ አሜሪካን ሀገር ኮንግረስ ምንም አይነት ህግ ማሻሻል ይችላል። ማሻሻል የማይችለው ያው የመረጃ ነፃነትን በሚመለከት ነው። የአሜሪካን ህዝብን በአዋጅ ደረጃ በፖሊሲ ደረጃ መገደብ አይሆንም? አይደለም። ይሄ እኮ አንድ የዲሞክራሲ አካል ነው። ምንድን ነው? ሚዲያ ዋች ዶግ ነው ወይንም የህዝብ አይንና ጆሮ ነው በሚለው ከተስማማን አራተኛ መንግስት ነው። በደንብ አራተኛ መንግስት በለው የህዝብ አይንና ጆሮም በለው ገለልተኛና ነፃ መሆን አለበት። አንድ መንግስት እኛ እንደምናውቀው እንደ ኢትዮጵያ ወይንም እንደ ሌሎች የአፍሪካ ሀገሮች ወይንም እንደ ሌሎች እንበል እንደ ቻይና ራሱ መንግስት ሚዲያውን ይዞ ፕሮፓጋንዳውን ወደ ህዝብ የሚመልስ ከሆነ ስለ ራሱ ጥሩ መጥፎ ይናገራል ብለህ ታምናለህ? ኖ። ስለዚህ ይሄ ነው የዲሞክራሲ እንትን መሰረቱ እዚህ ጋር ነው የቆመው እና ነፃና ገለልተኛ የሆነ መገናኛ ብዙሃን ለአንድ ሀገር አስፈላጊ ነው የሚል ይሄ የዚህ ሀገር ህገ መንግስት ደግሞ ይሄንን ነው የሚለው። ስለዚህ ህገ መንግስቱ ራሱ የዚህን ሀገር መንግስት ይገድባል ወደ ህዝቡ ዜና እንዳያሰራጭ እና ህዝቡ ዜናውን የሚያገኘው ነፃ እና ገለልተኛ ከሆኑ አካላት ነው። ዞሮ ዞሮ ህዝቡ ነው የሚወስነው። ያ ዜና ጥሩ ይሁን መጥፎ ሰምቶ ሁሉም ወገን ተሰጥቶት ህዝብ ነው የሚወስነው። ያ የመጀመሪያው ጥያቄ ነው። ግን እዚህ ጋር ፎሎአፕ ጥያቄ ልጠይቅ፣ አንድ ፎሎአፕ ጥያቄ። ያን የመጀመሪያውን እንግዲህ ልትደግም ነው ማለት ነው ጥያቄ? አይደለም፣ እደግምልሻለሁ። ምክንያቱም እኔና አንቺ አሁን ይሄ ውይይት እንደ ጠያቂና ጠያቂ ሳይሆን ኮንቨርሴሽናል እንዲሆን እኔም ከአንቺ እንድማር ተመልካቾቻችንን ብዙ ነገር እንዲረዱ ለማለት ነው። ሟቹ ጠቅላይ ሚኒስትር መለስ ዜናዊ ቪኦኤን በጣም ጃም ያደረጉት ነበር። በጣም ጃምድ የሆነ በግል በሚዲያ ተቋም የቪኦኤን የሚያክል የለም። ደርግ በጣም ብዙ ሰርቶበታል። ከምስራቅ ጀርመን አምጥቶ ኤክስፐርቶች እንዲያደርግ ነበር። በኋላም ህወሓት በጣም ያፍን የነበረው በኋላ እናየዋለን። ህወሓት እንዲያውም እንደ ጠላት ጎራ የሚመደበው ሚዲያ ነበር። ጠቅላይ ሚኒስትር መለስ ዜናዊ ጃም እናደርጋለን እኛ ቪኦኤን። በኋላ ኮሎምቢያ ዩኒቨርሲቲ መጥተው ሲጠየቁ ብዙ አሜሪካኖች አታውቁም እንጂ እንደምታውቁም እርግጠኛ ባልሆነ ቪኦኤ አሜሪካን ሀገር ውስጥ አይተላለፍም፣ እናንተ በፖሊሲ የከለከላችሁትን ነገር ከእናንተ ፖሊሲ አንድ ገጽ እንውሰድና እኛ ብንከለክል ምን ችግር አለበት በሚል ነገር አልፈውት ነበር። እጅግ በጣም የክፋትና የብልጠት መልስ ነው ይሄ በመሰረቱ። አሁን አንቺ ካልሽው ጋር ኢንፕሪንስፕል ይጣላል። አሁን የኢትዮጵያ መንግስት አፈና ነው፣ ያ ደግሞ ሌላ ነገር ነው። እስቲ ሁለቱን አንድ ላይ አድርገሽ መልሽልኝ። አይደለም እሳቸው ይሄንን ማወቅ ተስኗቸው አይደለም፣ ያውቃሉ። እሳቸው አውቆ አጥፊ ናቸው ብዬ ነው እኔ የማስበው። ምክንያቱም ቪኦኤ የተመሰረተው
ነፃ የመረጃዎች ፍሰት ለሌለባቸው ሀገሮች ነው። እንግዲህ ኢትዮጵያ በዛ ውስጥ ነው የምትገኘው እሳቸው በሚያስተዳድሩበት ጊዜ። አሜሪካ ለምን ወደ ህዝቡ ይሄን አያሰራጭም የሚለው ደግሞ ወይም መረጃውን እኔ እንግዲህ ያውቃሉ ብዬ ነው የምገምተው። ቅድም እንደነገርኩ ወይ ላያውቁ ይችላሉ ማለት ነው ህጉ መኖሩን። የአሜሪካ መንግስት ወደ ራሱ ህዝብ ዜና ማሰራጨት አይችልም። ዜናዎች የመገናኛ ብዙሃን በነፃ የሆኑ አካላት እጅ ውስጥ ነው መሆን ያለባቸው። ነፃ፣ ባላንስድ፣ ኦብጀክቲቭ፣ ኮምፕሬሄንሲቭ የሆነ መረጃዎች ለህዝብ ለማስተላለፍ ከተፈለገ። ምክንያቱም በተፈጥሮ መንግስት ስለ ራሱ መጥፎ ነገር አይናገርም። በተፈጥሮ የአሜሪካ መስራች አባቶች ይህን ተገንዝበው ነው ህጉን እንደዚህ ያደረጉት። ስለዚህ የሚጣረስ ነገር ያለ አይመስለኝም። ምክንያቱም እንዳልኩ የሚመሩት ሀገር በዜና አፈና ካታጎሪ ውስጥ የተመደበ ሀገር ነው። ምንም አያነጋግርም። ጋዜጠኞችንም የሚያሳድድ ብዙ ጋዜጠኞችን የሚያሳድድ የሚገርፍና የሚያስር መንግስት ነበር የጠቅላይ ሚኒስትር መለስ ዜናዊ መንግስት። በዛም ላይ ይሄንን መልስ ሲመልሱ የአሜሪካን ሀገር ከሌላ ህግ አኳያ እሳቸው ግን ለአፈና ተጠቅመው ያው በብልጠት የማለፊያ መንገድ ነው። እንደው እግረ መንገድ አንስቼው ልለፍ ብዬ ነው። ድገምልኝ ያልሽን ጥያቄ ቪኦኤ የደርግ መንግስትን ለመጣል ሁነኛ አስተዋጽኦ ያደረገ እንዲያውም የአማጽያኑ ወይም የኢትዮጵያ ተቃዋሚዎች ማለት ይቻላል ወይም የጸረ ደርግ አንድ የሚዲያ ክንፍ ነው ብለው የሚያስቡ ሰዎች አሉ። እንዲያውም አንዳንዶቹ ትንሽ ወጠር አድርገውት ኦርጋንም ነበር ይላሉ። ደንበኛ ልሳን ነበር። በዛም ላይ የሻዕቢያ እና የወያኔን ትግል በህዝቡ ዘንድ የበለጠ ተቀባይነት እንዲኖረውና በዓለም አቀፍ ደረጃ ያሉ ብዙዎች እንዲተባበሩበት እንዲታወቅ አስተዋጽኦ አድርጓልና ምናልባት ጸረ ኢትዮጵያ ኃይል እኮ ነው ብለው የሚገምቱ አሉ። ቪኦኤ ይሄን ሐሳብ ትገዥዋለሽ? በጭራሽ እኔ እዛ እንደሰራ ሰው የአሜሪካ ድምፅ ራዲዮ ሁሉንም አሁን ለምሳሌ ደርግንም ለማውረድ እንደተነሳ የተደራጀ ኃይል ሳይሆን እንደ አንድ ሚዲያ ነው ቪኦኤ የሰራው። ከዛ በተጨማሪ የህወሓትም ይሁን ምንድነው የኤርትራ አርነት ግንባር በዜና መልክ ጦርነቶቹን እየተከታተለ በጣም በብዙ ጋዜጠኞች እንኳን በቦታው በሌሉበት የተጣራ መረጃ ያደርስ የነበረው የአሜሪካ ድምፅ ራዲዮ ነው። ስለዚህ እኔ ይሄንን ህዝብን አከብራለሁ። ነገር ግን አሁን ተባለ ባልከው ግምት አልስማማም። አንዳንድ ጊዜ ደግሞ ፐርሰፕሽን ነው። ብዙ ጊዜ ምን መሰለ ሰው በራሱ ግምት እሱ በሚደግፈው ወይንም በሚቃወመው አቅጣጫ ይሄድና ማንኛውንም ዜና በመሰለው መንገድ ይተረጉማል። ነገር ግን በአሰራራችን ደረጃ የህወሓት ሰዎች ከቀረቡ እነሱ ሜዳ በነበሩ ጊዜ ወይንም የሻዕቢያ ሰዎችም ከቀረቡ እነሱ ሜዳ በነበሩ ጊዜ የደርግ አባላት ወይንም የደርግ አመራር መጥተው መልስ እንዲሰጡ ጥረት ይደረጋል። ብዙ ጊዜ ግን አይተባበሩም። እንዲህ አይነቱ ነገር ሚዛናዊ ያልመሰለ ሊያደርገው ይችላል ዘገባውን። ስራውን የሚያውቅ ሰው ግን የሚረዳ ይመስለኛል ጥረት እንደተደረገ። አይኖ አሁን ለምሳሌ እንግዲህ እንዳንቺ አይነት ሲዝንድ ጋዜጠኛ ምልሽ ቀላል አይደለም። 38 ዓመት ከቪኦኤ ጋር አብራችሁን ያደጋችሁት የቪኦኤን መልካሙንም ገጽታ አስቀያሚ የሚባለውን ገጽታ ካለም አፍተሮል እና ከብዙ አይነት አስተያየት ይሰጣል። ያው ዞሮ ዞሮ ሚዲያ ማንንም ሰው ሊያስደስት አይችልም፣ ብዙውን ሰው ሊያስደስት አይችልም። ይሄ የታወቀ ነው። ግን አንዳንድ ጊዜ ኔጌቲቭ ባላንሶች አሉ። ለምሳሌ አሁን ደርግ አፍኖታል፣ ዲሞክራሲ የለም፣ ሀሳብን በነፃነት የመግለጽ መብት የለም፣ አንድ ሚዲያ ብቻ ነው ያለው።
ፕሮፓጋንዳ ነው ያለው። ይህንን አስመልክቶ በማፈኑ ተለዋጭ አማራጭ ኦልተርኔቲቭ ድምፅ መሆኑ ተገቢ ነው። በአጋጣሚ ከሀገር ውስጥ ሊቀርቡ የሚችሉ ሰዎች ከደርግ ውጭ የለም። ያኔ ቪኦኤ ላይ የሚቀርብ ሰው በሞቱ የፈረደ ነው። ስለዚህ ከኢትዮጵያ ውጭ ያሉት አብዛኞቹ የተሳደዱ በፖለቲካ ተሸንፈው የወጡ ደርግ ላይ የትጥቅ ትግል ያነሱ በጠመንጃ የሚታገሉ በሀሳብ የሚታገሉ ሁሉ ስለነበር መድረኩን አግኝተዋል። እኔ እንዲያውም በአንድ ወገን ቪኦኤን ኮንዴምን በማድረግ ሌቭል ሳይሆን የሚኖረኝ አስተያየት ደርግ በማፈኑ የደርግ አፈና ተቀባይነትና እውቅና የሰጠው ሚዲያ እንዲሆን አድርጎታል ቪኦኤን በሌላ በኩል። ይሄም አንድ ነገር ነው። ግን ያው ባላንሱ አያስቸግርም ወይ? ለምሳሌ አንድ ሴት ተደፈረች ሲባል ደፋሪውን ከተደፋሪዋን ከዳፋሪው እኩል ባላንስ አድርገን እናቅርብ ማለትስ ይቻላል? ያው የባላንሱን ሁኔታ ሲመለከት በዛ ላይ ቪኦኤ ለፕሮፓጋንዳ የተቋቋመ ነው። የምዕራቡን ብሎ ከሀገሮች ወደ ኮሚኒዝም ወደ ሶቪየት ህብረቱ ካምፕ እንዳይገቡ ጥረት የሚያደርግ የፕሮፓጋንዳ ዊንግ ከሆነ የግዴታ ባላንስ የሚጠበቅም ሳይሆን ዋና ፖሊሲው ራሱ ኢንሴፕሽኑ አፈጣጠሩን ሰፖርት አድርጎ አይሄድም ወይ ትስታ? እኔ መቼም ፕሮፓጋንዳ ከሚለው ወይንም ደግሞ አሁን አንተ ባቀረብከው መልክ ባላንስ ማድረግ አንድን ሪፖርት በተመለከተ እሱን ሪሊ ወደ ጎን ትተን ምንድን ነው የቪኦኤ ዓላማ ምን ነበረ? አማርኛን ተውና ወደ ጎን ሲጀመር ምን ነበረ? የናዚን ፕሮፓጋንዳ መቋቋም ነበር። ያን 1972 ላይ የናዚን ፕሮፓጋንዳ መቃወም ነበር። ከዛ ደግሞ የዚህ ሀገር እንግዲህ ዋናው መርህ ምንድን ነው? የምዕራብ ዲሞክራሲን ማራመድ ነው። የምዕራብ ዲሞክራሲን የማይፈልጉ የማይደግፉ ወይንም የማይከተሉ አገሮችን አሜሪካ በዚህ ሚዲያ ለማግባባት ይሞክራል። የራሱን ርዕዮተ ዓለም በመሸጥ ደረጃ ማለት ነው። የምናቀርባቸው ዲሞክራሲያዊ የሆኑ ዲሞክራሲያዊ ብለን የምንላቸው ስለ ምርጫ፣ ስለ ዲሞክራሲያዊ ሂደቶች የምናቀርባቸው ነገሮች አሉ። በዛ ጊዜ የደርግ ስርዓት ዲሞክራሲያዊ ነው ወይ የሚለው ጥያቄ ነው ወይንም አይደለም ብለህ በምትመልስበት ጊዜ እውነቱን ለመናገር መልሱን ታገኛለህ። ቮይስ ኦፍ አሜሪካ ወደዛ ያሰራጭ የነበረው ዲሞክራቲክ የሆነ ስርዓት እንዲመሰረት በመጣር ነው። እና እንዳልከው እኔ ካንተ በላይ ልገልጸው አልችልም። ሚዲያው የታፈነ ነበረ። ጋዜጠኞች ነፃነት የላቸውም። ጭራሽ መታፈንም ሁሉ ሳይሆን ደርግ እኮ ትዝታ በ1967 ዓ.ም መስከረም 2 ንጉሱን ካወረደ በኋላ ወዲያው ነው ያወጀው ነገር የመናገር ሀሳብን በነፃነት የመግለጽ የመጻፍ ሰላማዊ ሰልፍ የማድረግ ተቃውሞ ወዲያው ያወጀ መንግስት ነው። ልክ ነው። ምንም ይሄ እንኳን እንደው ምንሽ በአንድ አቅጣጫ አይደለም ብዙ ነገር ቢሆንበት የራሱ የደርግ ችግር ነው። ልክ ነው። ይሄንን ስልህ ደግሞ ምን መሰለ የሚሰራ ይሳሳታል። የአሜሪካ ድምፅ ራዲዮ የአፍሪካ ቀንድ አገልግሎት ወይንም የአማርኛ አገልግሎት ከስህተት ነፃ አይደለም ማለት አይደለም። ስንሳሳት እያረምን የምንሰራ ነን። ነገር ግን በተቻለ መጠን ይሄ ደግሞ የኛ ፍላጎትም አይደለም። መስሪያ ቤቱ የራሱ መስፈርት አለው። ጋይድላይንስ የሚባሉ አሉ። 50ዎቹም ቋንቋዎች የሚሰሩበት ምንድነው? አንድ ዜና እውነት ነው ወይ? ምንጩ የተረጋገጠ ነው ወይ? ባላንስድ ተደርጓል ወይ? ከሌላው ወገን ተጨምሯል ወይ? የሌላው ወገን ሀሳብ። ሌላው ደግሞ ሌላ ወገን ብቻ ሳይሆን ኮምፕሬንሲቭ ነው ወይ? የዜናው አመጣጥ ምን እንደሆነ ተቀምሮ ገብቷል ወይ እዛ ሪፖርት ውስጥ የሚለውን በዛ ነው ስራችንም የሚፈረጀው። ስራችን የእያንዳንዳችን ማለት ነው የቋንቋዎቹ በሙሉ እና ከዛ ውጭ እንግዲህ አንዳንድ እንዳልኩ ስህተት ከተፈጠረ እየታረመ ነው የሚሄደው። ምናልባት እንግዲህ ምንድነው አሁን በተለይ በሻዕቢያና በህወሓት እንቅስቃሴና በደርግ ጊዜ በሶስቱም በኩል ፕሮፓጋንዳ ያሰራጩ ስለነበረ ጦርነቱ በመሳሪያ ብቻ አልነበረም።
የፕሮፓጋንዳ ጦርነትም ስለነበር ያልተገደለውን ሰው ያክል ገለናል፣ ያልሞተውን ሰው ያክል ያልተያዙ ቦታዎችን ይዘናል የሚሉ እየቀረቡ በኃላፊዎች ደረጃ ሐሰት ይሰራጭ በነበረበት ጊዜ ነው። የናንተ በአሜሪካ ድምጽ ራዲዮ ላይ ማለት ነው። ኖ አጠቃላይ ትግሉ ፕሮፓጋንዳም ስለነበረው ማለት ነው። ይሄን ፕሮፓጋንዳ እየወጡ አስተያየት ሲሰጡ ኤኒ ሚዲያ በመጠቀም ሚዲያ በመግዛት ሎቢ በመቅጠር ኮሚሽን እንዲሆኑ ራይቲንጎች አርቲክሎች እንዲጻፉ እንዲህ በማድረግ ነውና ከዚህ ኤግዘምትድ መሆን ይችልስ ነበር ወይ? ቪኦኤ ነው በአንድ ወገን እነዚህ ሰዎች ሻለቃ ከሌ ነኝ እንትን አርሚ አዛዥ ነኝ እያለ ሲሰጥ አንድ ሰው ከዚህ በፊት የጻፈውን አስታውሳለሁ። የኢትዮጵያ መኮንኖች ዴሞክራሲያዊ ንቅናቄ የሚል አንድ በኢህአዴግ ጊዜ ይንቀሳቀስ የነበረ ድርጅት ነው። ጠቅላላ ጦሩ እንዲፈታ ከፍተኛውን አስተዋጽኦ ያደረገው ቪኦኤ ነበር ይላል። ምክንያቱም ያልተማረከ ቁጥር እኛ የምናዝበት በነበረበት ቦታ ላይ ያለውን የሰው ኃይል ከአማጽያን እየሰማ አማጽያኖቹ በነበሯቸው የውጭ ሰዎች ሎቢ እየተደረጉ እየተገዙ ኢንፎርሜሽን በሚበትኑ ሰዎች ደረጃ ላይ ይሄም ነገር ነበረ። ለምሳሌ አሁን እናንተ አንቺም ቅድም እንዳልሽኝ ከኢንተርናሽናል ኒውስ ኤጀንሲስ ትወስዳላችሁ። አሶሺየትድ ፕሬስ፣ ቢቢሲ፣ ሮይተር ምናምን አለ። አሶሺየትድ ፕሬስ ለእነዚህ ሰዎች ሮንግ ኢንፎርሜሽን ቲፕ ቢደረግ ዓላማ ይዞት በዓላማ የመጣ ነገር ቢመጣ ቪኦኤ ከሶርሱ የተበላሸ ነገር ከመጣለት ከነዛ መጥቀሱ ቪኦኤን ነፃ ሊያደርገው የሚችል ቢሆንም ግን እነሱንስ ቢሆን ካውንተር ፕሩፍ ታደርጋቸዋላችሁ ወይ እናንተ? በእውነት እንደሱ አናረግም። እነ ሮይተርስን እንደዚህ ካውንተር ፕሩፍ አንዳንድ ጊዜ የኤሪያችን በአካባቢያችን ውስጥ የተከሰተ ጦርነትን ጦርነት እንግዲህ አንተ አሁን እንደ ምሳሌ የምታቀርበው በህወሓትና በደርግ ወይንም በሻዕቢያና በደርግ መካከል የነበሩትን ነው። ያንን ታጣራላችሁ ወይ የሚለው እስከማውቀው ድረስ ከሮይተርስ አልፈን ሄደን የምናጣራው ነገር የለም። ነገር ግን ወይ እኔ በትክክል እንደማውቀውና እንደምረዳው እኔ በግሌ የማውቀው ምንድን ነው እዛ መስሪያ ቤት ውስጥ እኔ የምሰራበት መስሪያ ቤት ውስጥ የሚሰራ ሰው ወይ ተገዝቶ ወይንም የተገዛ ሰው ኢንተርቪው አድርጎ የሚያሳልፍ የለም። ይህንን ነው ማለት የምችለው። እና እንዳልኩ ምንድን ነው በአጠቃላይ ስህተት ሊኖር ይችላል። እንደዛ ማፈኑ እኮ ነው ስህተቱን የሚያስከትለው። ማፈን ባይኖር ኖሮ ስህተትም አይፈጠርም ነበር። ድልብረት የሆነ ስህተት ወይንም ደግሞ አውቆ መሳሳትም አይከሰትም ነበር ማፈን ባይኖር ኖሮ። ስለዚህ በእውነት እስከምናውቀው ድረስ ትክክለኛውን የሀገር ጉዳይ እኮ ነው። በነገርህ ላይ አሁን አንድ ትልቁ እኛ ይመስለናል ህወሓት ቪኦኤን በጣም የሚቃወምበት ልክ ወደ ደርግ ወድቆ ወደ ሀገር ሊገቡ ሲሉ ወይም ከገቡ በኋላ እዚህ መጥተው ንግግር ሲያደርጉ ተወካዮቻቸው እኛ ገና አልገቡ፣ እኛ አዲስ አበባ ዛሬ ገብተን ነገ አስመራ ላይ የኤርትራ ባንዲራ ይውለበለባል። ይሄንን ቪኦኤ አነሳና አንድ ባልደረባዬ ሰለሞን ክፍሌ ነው ሄዶ ይከታተል ነበር ስብሰባውን እና ሰራ። ስለዚህ ይሄን ሰምቶ ህዝቡ በማግስቱ የአዲስ አበባ ዩኒቨርሲቲ ተማሪዎች ነቅለው ወጡ። እንዳጋጣሚ እኔ አስታውሳለሁ የግብጽ መሪ ከማል አብድናስር ያኔ ነበሩ። እሳቸው ይሁኑ ሌላው ብቻ አገር ይጎበኙ ነበር። ድርጅት ዋና ጸሐፊ የነበሩት ቡትሮስ ጋሊ ማለት ነው። ቡትሮስ ጋሊ እሳቸው ሴክሬታሪ ጀነራል ነበር። አዎ ይጎበኙ ነበር እና ትልቅ ብዙ ወጣቶች የተገደሉበት ነበር በጣም በጥይት። ስለዚህ ቮይስ ኦፍ አሜሪካ የሚሰራቸው እንዲህ አይነቶች ነገሮች እያሉ እንደዚህ ተቃዋሚዎችን ወይንም ሽምቅ ተዋጊዎችን ይደግፋል፣ ለነሱ አላግባብ ድምጽ ይሰጣል የሚለው እኔ እንጃ፣ እኔ ትክክል አይመስለኝም። ይሄንን የሚያምኑ ሰዎችም መለስ ብለው ብዙዎቹ ደግሞ ስርጭቶች አርካይቭድ ናቸው።
መለስ ብሎ ማዳመጥም ይቻላል አንዳንዶቹ። አዎ ለኛ ዲስከሽን ምንድነው ቪኦኤን በሚመለከት ያው እንግዲህ ዞሮ ዞሮ የምዕራቡ ዓለም የራሱ ጠንካራና ደካማ ጎን አለው። የምዕራቡ ዓለም ፖለቲካዊ አጀንዳም ርዕዮተ ዓለማዊም አጀንዳ አለው። ቅድም የጠቀስንባቸው ለምሳሌ አሁን ቪኦኤን ጨምሮ ቢቢሲ እነዚህ ትልልቅ ስታብሊሽድ የሆኑ የዌስተርን ሚዲያ እኮ የደቡብ አፍሪካን የአፓርታይድ ስርዓት ደግፈው ይንቀሳቀሱ የነበሩ የማንዴላን ሽብርተኝነት አብረው ይገልጹ የነበሩ ናቸው። ያው ናሽናል ከየሀገሮቻቸው ብሔራዊ ጥቅምና ፖለቲካዊ ፍላጎት ጋር መሄዳቸው አለ። እሱ አንደርስቱድ ነው። በዛ ላይ በምን ይሄዳል ነው። ምንድነው ግን እንዲሁ በምንም መንገዱ ሚዲያ እስከ ችግሩ መኖሩ ጥሩ ነው። አሁን እንዳልሽው ለምሳሌ ችግር ቢፈጠር በጋዜጠኞቹ አቋም፣ ምክንያቱም ጋዜጠኛ ኦብጀክቲቭ ሊሆን አይችልም። ይሄ ብዙ ያከራክራል። ያው የእናንተ ሀገር የፐብሊክ ሪሌሽን ጉሩ የሚባሉ ዋልተር ሊፕማን ይገልጹት የነበረ ነገር አለ። በተደጋጋሚ ስለ ኦብጀክቲቪቲ ሲነሳ ወደ አእምሮ የሚመጣ ነው። ሜቶዶሎጂ ነው እንጂ በጆርናሊዝም ኦብጀክቲቭ ሊሆን የሚችለው አሁን አንቺ ኢትዮጵያዊ ነሽ። በኢትዮጵያ ላይ ልትሰሪ የምትችይው እኮ ኢንትረስት ላይ ኢንትረስት አለሽ። ኢንትረስትሽን በተቻለ መንገድ የምታቀርብበት ነው። እንግዲህ አንድ ቻይናዊ ኦር ዩጎዝላቪያዊ በሚዘግበው መንገድ የኢትዮጵያን ጉዳይ የኢትዮጵያዊ ጋዜጠኛ ሊያይ አይችልም። ይሄ አልሰጥም ሊሆንም አይችልም። ኖርማሊ ሜቶዶሎጂውን ኦብጀክቲቭ የሚሆነው አሜሪካን ሀገር እኮ ኢን ሰርቲስ እና ኤርሊ ፎርቲስ ላይ ስለ ኮሚኒዝም በባላንስ መዘገብ እኮ አንኤቲካል ጆርናሊዝም ነበር። በጭራሽ ሊባል የማይቻል ነገር ነበር። እና በዚህ መንገድ ሊፈጠሩ የሚችሉ ችግሮች አሉ። እንደዚህ አይነት ችግሮች ሲከሰቱ የእርምት መንገዳችሁ ምን አይነት ነው? ቪኦኤ ላይ ስህተቶች ሲከሰቱ ማለት ነው። አዎ ስህተት ሲከሰት ተዛባ መረጃ ቢተላለፍ ወዲያው በትክክለኛው መረጃ መተካት እና ኃላፊነት መውሰድ። ይሄ ደግሞ በጣም ብዙ ጊዜ የተሰራበት ነው። ይሄ እንደገና ከጋይደንሱ ከተሰጠን የመመሪያ አካል አንዱ ነው። ሰው ሆኖ ስህተት የማይሰራ የለም። ከተሳሳትን ደግሞ ወዲያው እርምት መሰጠት አለበት። ይሄን ካልኩ ነው ቅድም ወዳልከው አንድ ነገር አሁን ኢትዮጵያዊት ነኝ። የኢትዮጵያን ጉዳይ ኦብጀክቲቭሊ ለማየት ከሀገር ፍቅር የተነሳ ማለት ነው። ነገር ግን የጋዜጠኝነት መርሁን ከተማርከው እና ከተቀበልከው ከእውነት ጋራ ነው መቆም ያለብህ። ሀገር ነው፣ ግን ሀገር ደግሞ የምትመራው በሰዎች ነው እና የሀገርህ ጥቅም እንዳለ ሆኖ እውነቱ ምንድን ነው? እንግዲህ ትሬኒንግ ያለው መርሁን ተቀብሎ የተማረ ጋዜጠኛ እና ልስራ በዚህ መርህ ይሄንን ኤቲክሱን ተቀብዬ ልስራ የሚለውና የማይለው መካከል ያልሆነው በአጋጣሚ የገባው ወይም በድምፁ ቁንጅና ወይም በአፍንጫው ቁንጅና የገባ ጋራ ልዩነቱ ይሄ ነው። ገባ? ሀገሬን ብትሆን የሀገሬ መሪዎች ስህተት ካደረጉ እውነቱ ምንድን ነው? በተቻለ መጠን ሰው እስከሆንክ ድረስ ልትሳሳት ትችላለህ፣ ግን ድልብረት የሆነ ስህተት ሊኖር አይችልም። ትስታ እንግዲህ የተማርሽ ጋዜጠኛ ነሽ። 38 ዓመት ቀላል አይደለም በጋዜጠኝነት። ዩ አር ፕራክቲሲንግ ጆርናሊስት፣ ቴዎሬቲካል አይደለም፣ ፕራክቲሲንግ ጆርናሊስት ነሽ። ቀጠራ እንግዲህ ፖስታ ማንበብ፣ መልስ መስጠት ጀምሮ በነበርሽበት ተቋም የሆርን ኦፍ አፍሪካን ፕሮግራም መምራት ድረስ ደርሰሻል። በጋዜጠኝነት አልፈሻል። ጋዜጠኛ አገር የለውም፣ ሃይማኖት የለውም፣ ባህል የለውም፣ ብሔር የለውም የሚለውን ነገር ትቀበያለሽ? አለው። ጋዜጠኛ ብሔር አለው፣ ሃይማኖት አለው፣ ሁሉም ነገር አለው። ምክንያቱም ብሔሩ ከተሳሳተ ብሔሬ ተሳሳተ ይላል፣ ሀገሩ ከተሳሳተ ሀገሩ ተሳሳተ ይላል። ፋክት ላይ የተመረኮዙ ነገሮችን ነው ኢን ፕሪንሲፕል ማቅረብ ያለበት ጋዜጠኛ።
አዎ እንግዲህ ለዚህ ነው ቅድም እንዳነሳ ነው ሜቶዶሎጂው ኦብጀክቲቭ መሆን አለበት። እይታው ነው ኦብጀክቲቭ የማይሆን። አሁን ቅድም እንዳልሽው ኢትዮጵያ ሀገራችን ነች። ኢትዮጵያ ሀገራችን ላይ ሊቀርቡ የሚችሉ ነገሮች በፕሮፓጋንዳው ጦርነት አለ፣ በባህል ጦርነት አለ፣ በእምነት ጦርነት አለ፣ በመሳሪያ ጦርነት አለ። እነዚህን ጦርነቶች ለማጋለጥ በዜናም ለመዘገብ ፊቸር ለማድረግም ትንታኔ ለመስራትም የምንሄድበት መንገድ ነው ኦብጀክቲቭ መሆን የሚኖርበት እንጂ ኢትዮጵያዊነትን አይደለም። አንድ ሰውዬ ዩኤስአይኤስ አልፈረሰም ያኔ ወይዘሮ ታቦቱ ወልደ ሚካኤል የምትባል ነበር ሲኒየር ጋዜጠኛ የቮይስ ኦፍ ጎስፕል ራሱ ብስራተ ወንጌል የእንግሊዝኛ ፕሮግራም ሄድ ነበረች። ያኔ እናንተ ወኪልን ለአከ ማርያም ደምሴ ነበሩና አንድ አሜሪካዊ መጣና ትሬኒንግ ይሰጠናል። ትሬኒንግ ሰጠን። አሜሪካ ሊቢያና ሱዳን ላይ ያኔ ቢንላደንን ፍለጋ መድኃኒት ፋብሪካውን በቦምብ ያመታል። የዩኤስኤ ቱዴ ጋዜጠኛ ይመስለኛል ካልተሳሳቱ። ፔንታገን ይደውልና ያረጋግጣል። ቼክ ሲያደርግ አዎ ግን እስኪ አውጣው ይሄንን ዜናና እናያለን አለኝ። ነገ ከድርጊቱ በኋላ ዜናውን መዘገብ ትችላለህ፣ ከዛ በፊት ግን መጻፍ አትችልም። ምክንያቱም አሜሪካዊ ነህ፣ አሜሪካ ሀገር ውስጥ የሚሰራጭ ጋዜጣ ጸረ አሜሪካን ፍላጎት ያለውን ነገር አትሰራም አለኝ። ምን አረክ አልን ሁላችንም። አልዘገብኩትም፣ ከዛ በኋላ ዘገብኩታል። እና እኛም አሁን ኢትዮጵያ እያለን ያኔ ስለ አሜሪካ የፍሪደም ኦፍ ኤክስፕሬሽን ሀሳብን በነፃነት የመግለጽ መብትና እንደዚህ ብዙ ነገሮች ትልቅ ነገር ይመስለን ነበር። እኔ አንቺ ጋር መጥቼ ኢንተርቪው ያደረኩ ጊዜ ዩኤስኤ ቱዴይ እድል አግኝቼ ነበር እንድጎበኝ እና የዛን ጊዜ ዘሰን እንግሊዝኛ ጋዜጣ ላይ አንድ ፕሮግራም እንሰራለን እኛ። ያ ፕሮግራም አንድ ጓደኛ ያለ ሙልጌታ ጉደታ ይባላል፣ ምናልባት ታውቂዋለሽ። ሲኒየር ጋዜጠኛ ነው፣ ኢትዮጵያን ሄረልድ። አላሙዲ ሼክ አላሙዲ አልኮል ቴስት ሂሹድ አንደርጎን አልኮል ቴስት የምትል አንድ ነገር ይጽፋል። በዓል እየተከበረ የኒው ይር ላይ ትንሽ የመጠጥ ስሜት ነበራቸው። ታይሮን ዴቪስ የሚባል ዘፋኝ መጥቶ ነበር፣ ሰዓት ሰጡት፣ ደነሱ ምናምን፣ ያው የሞቅታ የሚመስል ነገር። ይሄ ነገር ተጻፈና በነጋታው በጣም ብዙ ሞክሬ ጋዜጣ እንዲገባ ያደረግኩት አንዱ ነው የነበርኩ። ትልቅ ነበር፣ ብር ከ50 ነው የምንሸጠው። በተለይ እንግሊዝኛ ጋዜጣ ትደውያለሽ፣ ኮንሲያዥ ኦኪፔሽን ስንት ነው? ይሄን ያክል በብር ከ50 በከቨር ፕራይስ ነው። ያኔ እንግዲህ የምታውቂው አይነት አቅም የሌለን ጋዜጠኞች ነን፣ ኮምፒውተር የለንም፣ በየቦታው ተንቀጭቅጀን ጎሬላ ጆርናሊዝም ነው የምንሰራው። እና ወዲያው በቃ አስወጡንና ሁለተኛ በቃ ማስታወቂያ አይሰጡንም፣ ሰብስክሪፕሽኑን ማቆሙት። ከዛ ካፒታል ጋዜጣ ደግሞ አንዲት ሴት እሳቸው አገቡ ወይዘሮ ከሊት የሚባሉ ስማቸውን መጥቀስ አያስፈልግም እና ጥሎሽ ይሄን ያክል ሚሊዮን ብር ሰጡ ሲባል እነሱንም አወጧቸው። በኋላ አንድ ጎበዝ ካርቱኒስት ነበረች። መጀመሪያ ዘሰን እንዲህ ሲጠረግ፣ ቀጥሎ ካፒታል ሲጠረግ ነገር ሆነ እና መጣሁና እዚህ ዩኤስኤ ቱዴይን ኤዲተር አግኝቼ ስናወራ ልክ እንደዚህ ስነግረው ኖ ኖ ኖ ኖ አለኝ። በጭራሽ እዚህ ሀገር እንደዚህ ፍሪደም ዩ አር ስቱፒድ፣ ቢዝነስ መጀመሪያ መሸጥ ቀጥሎ ነው መጻፍ ያለብህ። ሼክ አላሙዲ ለቢንላደን ፕሮቴክሽን መኒ ይከፍላሉ ተብሎ ተጽፎ ዩኤስኤ ቱዴይ ላይ በነጋታው ይወጣል ተብሎ ቀረ። እኛ ጋር እንኳን ይሄ ቀርቷል። እና ያኔ ኢትዮጵያ የምናስበው ጆርናሊዝም ስለ ዌስት ጆርናሊዝም እና መታዩ ያለው ልዩነት በጣም ሰማይና ምድር ነው። እና ብዙ አስደንጋጭ ነገሮች አሉት እና የራሳችንን ቨርሽን ፈልገን እስክናገኝና እስክናወጣ የዚህ ሰለባ መሆናችን መቼስ ግን ደግሞ ሙያውንም እንዳናጨልመው እሰጋለሁ። ምክንያቱም እንደ ማንኛውም ሙያ ነው፣ ስህተትም ከተደረገ እርማት እየተደረገበት የሚሰራ ነው እና ቻሌንጅም አለው። አሁን እንዳልከው በጣም ብዙ ሊያጋጥሙ የሚችሉ እስከ ህይወት መስዋዕትነት ድረስ ጋዜጠኞች ያልቁ የለ ይሞቱ የለ እንደ እስር ቤት ውስጥ ታፍነው። አዎ ስራው ከባድ ነው፣ የህሊናም ስራ ነው። ትልቅ ዳኝነትም ነው። ያው ከማዕድን ቁፋሮ በኋላ እኮ ሁለተኛ ገዳይ በሽታ እኮ በቃ ገዳይ ፕሮፌሽን ጆርናሊዝም ነው። በተለይ ሶስተኛ ዓለም ሀገር ውስጥ ቀላል አይደለም። ማልፕራክቲስ ብዙ ባለበት ሀገር ውስጥ እንግዲህ ሰው በብዙ ደረጃ ይሞታል። ከሕክምና ጋር ስታዩ በመረጃ የሚሞተው ሰው ብዛት አደጋ ትልቅ ነው በእውነት። በተለይ ደግሞ አሁን
እንኳን አንቺ አይነት ሲኒየር ጋዜጠኛ እኛም እንኳን ደርሰን ባለፍንበት ሁኔታ ላይ አሁን ያለው ደግሞ ጋዜጠኝነት አንተም ሲኒየር ነህ፣ ቆየህ እኮ ሲኒየር። አይ ራስን ልጅ ለማድረግ ጥረት ነው ለነገር ያንቺን ያክል አይደለሁም ለማለት ነው እንጂ ያው የመጀመሪያው የፕራይቬት ፕሬስ ጀነሬሽን ነበርኩና ብዙ ነገር አይተናል ስንሰራ። በቃ እጃችን ይሄ ዝም ብሎ የጥሎሽ ዕቃ ይዘን በቦርሳ እጃችን ተልጦ የምንሮጠው አልኩሽ በጣም ከባድ ነበር። ካምፓስ በቃ እንደ ቡና ቤት ሰራተኛ ነው ኢትዮጵያማ የምትታዩ። ከባድ ነው። ያን የግል ጋዜጣ ላይ ያቺ መለስ የሚላት ኢትዮጵያ መለስ የሚላት የሚዲያ ላንድስኬፑ ሰፊ ነው የሚላት ነገር መስራት የማንችልበት ደግሞ ኢትዮጵያ መጀመሪያ የወጣው የሚዲያ ህጉ ነበር። በኋላ ነው ኮንስቲቱሽኑ የጸደቀው እና ብዙ ደክመናል። በተለይ ፕራይቬት ፕሬስ ጀነሬሽን አብዛኛው ሰው አለ። በዛ ላይ ጋዜጠኛ ሰካራም ነው፣ ወሬኛ ነው፣ እነሱን አታግቡ ከነሱ አትወዳጁ በሚባልበት ሀገር ነው። ደግሞ ምን ጋዜጠኛ ይመስል ትለፈልፋለህ፣ ወሬ አታብዛ የሚባልበት ሀገር ነው። ይሄን ሁሉ አልፎ ዛሬ እዚህ ደርሶ ብዙ ነገሮች ተበለሻሽቶ ቪኦኤም እንግዲህ አንቺ 38 ዓመት የኖርችበት ለብዙ አገር እንግዲህ ከ180 ሚሊዮን በላይ አድማጭ አሉት አፍሪካ ሀገር ውስጥ። በዓለም ወደ 380 ሚሊዮን በላይ አድማጭ አለው። በ83 ዓመት ዕድሜው ፕሬዚዳንት ትራምፕ ዘጉት። የቪኦኤን መዘጋት ስትሰሚ ትዝታ በላቸው ምን ተሰማሽ? በጣም ነው ያዘንኩት። በጣም ያሳዝናል። ምክንያቱም እኔ ከአድማጮቻችን ተመልካቾቻችን አሁን ደግሞ ወደ ቲቪም እየሄደ ነው። እኔ በነገርህ ላይ ይሄውና አሁን ይሄ ኤፕሪል እንግዲህ መጨረሻ ላይ 3 ዓመቴ ነው ከወጣሁኝ በጡረታ ከወጣሁኝ። ግን እከታተላለሁ። አንደኛ በጣም አፍላ ጋዜጠኞች፣ ጎበዝ ጋዜጠኞች አሉ ኢትዮጵያ ውስጥ። ለምሳሌ 15 ስትሪንገርስ ነበሩን ዜና ተላላኪዎች 15 ናቸው። እነሱ ሁሉ አሁን ስራ አጥ ነው የሚሆኑት እና ሂውማን ኮስቱ ከባድ ነው። እዚህ ያሉት ደግሞ ወደ 27 የሚሆኑ ጋዜጠኞች ስራ ያጣሉ ማለት ነው። በሶስቱም አማርኛ፣ አፋን ኦሮሞ እና ቋሚ ሰራተኞች እና የኮንትራት ሰራተኞች እነዚህ ሁሉ እንግዲህ ይሄ ፕሮዳክሽን ውስጥ ያሉትን ለምሳሌ ኢንጂነሮቹን ምኑን ሌሎቹን ሳትቆጥር ነው ማለት ነው። የራሳችን ሰዎች ኢትዮጵያን አሜሪካን የሆኑትን ካየህ ማለት ነው። እሱ አለ። ሌላው ደግሞ ምንም አሁን ዜናው የዜና ማሰራጫው ቢበዛ እንዲህ እንዳንተ አሉ በጣም ብዙ በዩቱብ በተለያየ መልኩ የሚቀርቡ ዜናዎች አሉ። በነገርህ ላይ በ2018 በ2018 እንደ አውሮፓ አቆጣጠር የወጣ ሰርቬ አለ። አድማጫችን እንኳ ቢቀንስ እንደ ማረጋገጫ ነው የኢትዮጵያ ሕዝብ ቪኦኤን የሚጠቀምበት። አንድ ዜና ከሰማ በኋላ ቆይ እስቲ ማታ ቪኦኤ ላይ አረጋግጣለሁ ይላል እና አንዳንድ ጊዜ ካልሰሙ እንደውም ይጽፋሉ ወይንም ይደውላሉ። እንደዚህ አይነት ነገር ሰምታችኋል ይላል። ስለዚህ የኢትዮጵያንም ሕዝብ የተጣራ መረጃ በማግኘት ረገድ ይጎዳል የቪኦኤ መዘጋት። ከዛ ደግሞ እንዳልኩ ሂውማን ኮስትም አለው። አሜሪካንም ይጎዳል። አሜሪካን እንዴት አድርጎ ይጎዳታል? ይሄን ነገር ደጋግመሽ ትገልጫዋለሽ። አሜሪካ ለምሳሌ በቪኦኤ መዘጋት ምን ትጎዳለች? ይጎዳል። ለምን መሰለ? ኢትዮጵያ እኮ በአፍሪካ ቀንድ ትልቁ ፖፑሌሽን ያላት ሀገር ናት። አይ ቲንክ ከናይጄሪያ ቀጥሎ ሁለተኛ ነን አይደለ? በህዝብ ብዛት። ከዛ ደግሞ 70% ወጣቶች ናቸው፣ ታዳጊዎች ናቸው። ስለዚህ ደሃ ቢሆኑም እነኚህ ትልቅ ህዝብ ነው የኢትዮጵያ ህዝብ። ታሪኩን ተው፣ የመጣበትን ሁኔታ የነፃነት ተጋድሎውን እስከዛሬ የኖሩበትን ተው እና ከአሜሪካ ጋር ደግሞ የ100 ዓመት የጠበቀ ግንኙነት በግራ ዘመን ፖለቲካ ያላቸው ሰዎች ላይወዱት ይችላሉ። ነገር ግን የጠበቀ ግንኙነት አላቸው እነኚህ ሁለት ሀገሮች።
ሌላው ቪኦኤ በልዩ ልዩ ፕሮግራሞቹ የአሜሪካን የስልጣኔ ደረጃ በሳይንስ፣ በኢኮኖሚ፣ በእድገት በተለያየ መንገድ ሙዚቃው እንኳ ሳይቀር የሚያስተዋውቅበት ነው። ስለዚህ ሁለት ሀገሮች ህዝቦች ግንኙነት እንደተቋረጠ ቁጠረው። ለዚህ ነው አሜሪካም የሚጎዳው። ትዝታ እልቅ አሁን ዝም ብዬ ስሰማሽ በጣም መስራት በምትችልበት እድሜ ነው ጡረታ ያወጣሽው። ለምንድን ነው? ንቃትሽ አለ፣ አእምሯዊ ብቃትሽ፣ አካላዊ ብቃትሽ፣ ድምፅሽ አልተለወጠም እና ምንድን ነው የተለየ ሊነገር የሚችል ነገር ይኖራል? አይ እዚህ ላይ የሚነገር አይደለም። እኔ ራሴን እንደ ጥሩ ጋዜጠኛ ነው የምቆጥረው። ምክንያቱም በጣም ብዙ የማስታውሳቸው ፕሮግራሞች አሉኝ። አንተ እንዳጋጣሚ አንተን ኢንተርቪው ካደረግኩበት የኤችአይቪ ኤድስ የጤና ፕሮግራሞቼ፣ የሴቶች ፕሮግራሞቼ እንዲሁም በተለያዩ ጊዜያት ኢትዮጵያ ተጉዤ ረሃብ ሳር የሚበላ ልጅ ያየሁኝ ሰው ነኝ እኔ። ደቡብ ሱዳን ተልኬ ድንኳን ውስጥ 7 ቀን የተኛሁኝ ሴት ነኝ ብቻዬን፣ ጫካ ውስጥ ማለት ነው፣ ከዛ ካሉ ሰራተኞች ጋር በጋዜጠኝነት ከምትጠዩና ከምትፈሪው እባብ ጋር። አዎ እንዴት አወቅ ብያለሁ መሰለኝ ሌላ ጋር። ስለዚህ ጋዜጠኝነትን በጣም እወደዋለሁ። የምለየውም አይመስለኝም ነበረ። ነገር ግን የሁኔታ ጉዳይ ሆነና እንግዲህ ጡረታ ወጣሁ እና ጥሩ ነው። ሌላ ነገርም መስራት ይቻላል። አቤት እንግዲህ ብዙ ነገር እንጠብቃለን። አክቹዋሊ አንድ ነገር አስታወሽኝ። እኔም ያኔ እንግዲህ በጣም ኤችአይቪ ኤድስ እንደ በጣም በትልቅ ደረጃ ላይ በነበረ ብዙ ሰው በሚገደልበት በሚሞትበት ጊዜ ሰው የማይጋባበት ቤት የማያካሪበት ኤችአይቪ ኤድስ ፖዚቲቭ የሆነ ሰው የገባበት ቤት ሰው ምግብ ገብቶ በማይበላበት ጊዜ ዘሰን እንግሊዝኛ ጋዜጣ ከ25 ዓመት በኋላ ለመጀመሪያ ጊዜ ኢንተርስኩል ኢሴ ራይቲንግ ኮንቴስት አካሂደን ተማሪዎችን በናዝሬት ስኩል፣ ሴንት ሜሪ፣ ሴንት ጆሴፍ፣ ሳንፎርድን የሚሽን እና የኮሚኒቲ ስኩልን ለብቻ፣ የፐብሊክ ትምህርት ቤት መነን፣ ሽመልስ፣ ተፈሪ መኮንን ለብቻ አድርገን እያወዳደርን ብዙ ልሰራ ነበር። እኛ ስለ ወጣቶች ከምንነግር እስኪ ወጣቶች ምን ይላሉ በሚል ክሎዝሊ ከአሜሪካን ኤምባሲም ጋር እንሰራ ነበር። አምባሳደር ዴቪድ ሺን፣ እነ ቲቦር ናዥ እንዲህ እንግዳ የሆኑ ተማሪዎች እየሸለሙ እኔም ወደ አሜሪካም አንዱ ስመጣ ወይዘሮ ዓለም ፀሐይ አስፋው ነበረች የባህል ክፍል ኃላፊ አሜሪካን ኤምባሲ። እዛ ስመጣ ከአንቺም ጋር እንግዲህ እንድንገናኝ እና ያንን ኢንተርቪው በኤችአይቪ ኤድስ ላይ እንድናደርግ አመቻቹልን። በዚህ ነው ብዙ የስራ ልምድ አለሽ። ጋዜጠኛ እንግዲህ ጡረታ አይወጣም። ከወጣ ግን አንድ እንዲሁ ደጎስ ያለ መጽሐፍ ሊጽፍ ይችላል። ያንቺ ታበላቸው ታሪክ ሳይሆን የአንዲት ኢትዮጵያዊት ሴት ጋዜጠኛ በጣም ሜል ዶሚኔት ያደረገው ፕሮፌሽን ነው። በኋላ ነው እንግዲህ አሁን ሴቶች እየመጡበት ያሉት። በተለይ አሁን አፍሪካ ውስጥ እንግዲህ ከባብ ጋራ ከሌላ ማውሬ ጋራ መደፈር፣ መታፈን፣ መታሰር እንዲህ ብዙ ባለበት ብዙ ነገር ስለሰራሽ የምጽፊልን ነገር እንዳለ ገምታለሁ። እንግዲህ ሌላ ምን አስባለሁ፣ እስቲ ቪኦኤን በየዘመን እናየውና ቪኦኤ በደርግ ዘመን በደንብ አይተነዋል። ቪኦኤን በኢህአዴግ ዘመንና በብልጽግና ዘመን ቪኦኤ በመንግስታቱ ባለስልጣናትም በዚህ ዘመን ባሉም ኢትዮጵያውያን ስለሱ የሚኖራቸውን አስተያየት በክፍል 2 በደንብ አድርገን እንወያያለን። ትዝታ በላቸው በድጋሚ ይሄንን ቃለ ምልልስ ለማድረግ በመፍቀድሽ አሁንም በድጋሚ ከፍተኛ ምስጋናዬን ላቀርብ በፕሮግራም አዘጋጅና አቅራቢ ኤልያስ አወቀ፣ በአርትስ ቴሌቪዥን ዝግጅት ክፍልና በሚሊዮኖች አክቹዋሊ በሚቆጠሩ ሜንስትሪም አንድ ጓደኛ አለኝ እንደዚህ አትበል ፕሮፓጋንዳ ይመስላል አለኝ። ለዩቲዩብ ሳይሆን ሜንስትሪም ቴሌቪዥን ስለሆነ
ከቨሬጁ ያክል ስለሆነ ነውና አለምልልሱን በመፍቀድሽ ከፍተኛ ምስጋናዬን አቀርባለሁ። እስቲ ጉርሻ ጥያቄ ልስጥሽና በክፍል 1 መጠናቀቅ ያለበትን አንቺ በምትዩ አጠናቀሽ ክፍል 1 እንቋጭ። መጀመሪያ ነገር እድሉን ስለሰጠኝ ሪሊ ክብሩ ለኔ ነው እና በጣም ነው የማመሰግነው። በጣም ይሄ ትልቅ እድል ነው እና ሰፊ ጊዜ ነው የሰጠህን አድማጮች ተመልካቾች ስለ አሜሪካ ድምፅ ራዲዮም ሆነ ስለ እኔ እንዲያውቁ ነው ያደረግከውና እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። እኔም አመሰግናለሁ። ለኔም ትልቅ ክብር ነው። እንግዲህ ከ20 ዓመት በኋላ ሁለታችን በህይወት ቆይተን በአካል ባንገናኝም አንቺ ስቱዲዮ አሁን በዙም በየቦታችን ሆነን በማድረጋችን እግዚአብሔር ይመስገን። እንግዲህ እንኳን ደስ አለሽ። በክፍል 2 ጋቢናን አፋን ኦሮሞን እና የቀሩትንም በሙሉ ዝግጅት ሽልማቶችሽን፣ እንቅስቃሴዎችሽን፣ አስተዋጽኦችሽን በደንብ አድርገን እንወያያለን። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ።